በአዲስ አበባ አስተዳደራዊ ወሰን ውዝግብ ምክንያት በብሔራዊ የምክክር ጉባኤ ላይ ከፍተኛ ውጥረት ነገሰ። ጀዋር መሐመድ በፋኖ አመራር ላይ ከባድ ክስ ሲሰነዝር፣ በወለጋ በደረሰ ጥቃት የባንክ ስራ አስኪያጆች ተገደሉ። የኢትዮጵያ መንግስት የጣሊያንን አምባሳደር ከአዲስ አበባ አባረረ። ዲፕሎማሲያዊ ውጥረቱም ተካሯል። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ መግቢያ ላይ ያደመጣችኋቸውን መረጃዎች ሰፋና ዘርዘር ባለመልኩ ወደ እናንተ እናደርሳለን። እስከ ዜናዎቹ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንጠይቃለን። ወደ መረጃዎቹ እናልፋለን። በመጀመሪያም በአዲስ አበባ አስተዳደራዊ ወሰን ውዝግብ ምክንያት በብሔራዊ የምክክር ጉባኤ ላይ ከፍተኛ ውጥረት ነገሰ። በብሔራዊ የምክክር ኮሚሽን አዘጋጅነት በአዲስ አበባ የፖለቲካና አስተዳደራዊ ወሰን ዙሪያ በተካሄደው የውይይት መድረክ ላይ በተቀሰቀሰ አለመግባባት ምክንያት የኮሚሽኑ ጉባኤ ሊበተን ከጫፍ መድረሱ ተገልጿል። በአካሄዱ ላይ የአሰራር ጥሰት ተፈጽሟል በሚል የአማራ ክልል ተወካዮች ስብሰባውን ረግጠው የወጡ ሲሆን የውይይት ሂደቱም መስተጓጎሉ ተሰምቷል። የውዝግቡ መነሻ እንዲሁም የአሰራር ጥሰት ቅሬታው ደግሞ እንደ ምንጮች ገለጻ ከሆነ ውዝግቡ የተቀሰቀሰው ባለ 500 አባላት ባለው የስራ ቡድን ቀርቦ የነበረው የመጀመሪያው አማራጭ ማለትም አዲስ አበባ የፌዴራል ዋና ከተማና ራሷን በራሷ የምታስተዳደር ከክልል ተጽዕኖ ነፃ የሆነች የምትለውን ሐሳብ በስምምነት ከተያዘ በኋላ ነው። የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ እውቅና ይሰጠን የሚለውን ሐሳብ በልዩነት አያይዘውት የነበረ ቢሆንም ረቡዕ ምሽት የቀረበን ቅሬታ ምክንያት በማድረግ ሂደቱ ባልተለመደ መልኩ አቅጣጫውን እንዲቀይር ተደርጓል። የኮሚሽኑ መመሪያ ጉዳዩ ወደ ክልል ተወካዮች ጉባኤ መመራት ያለበት በስራ ቡድኑ ድምፅ ተሰጥቶት የ75 በመቶ አብላጫ ድምፅ ሲታጣና የአስማሚ ግብረ ኃይል ጣልቃ ገብቶ 70 በመቶ ማምጣት ሲያቅተው ብቻ እንደሆነ ይደነግጋል። ሆኖም በስራ ቡድኑ ድምፅ ሳይሰጥበትና ህጋዊነቱ ሂደት ሳይጠናቀቅ ጉዳዩ በቀጥታ ወደ ክልል ተወካዮች ጉባኤ መመራቱ ከፍተኛ የአሰራር ጥሰት ማስነሳቱን ተሳታፊዎች ገልጸዋል። የአማራ ክልል ልዑካን አቋምና የተቃውሞ እርምጃን ስንመለከት ትላንት ሐሙስ በተካሄደው የክልል ተወካዮች ስብሰባ ላይ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ እንደነዚህ ያሉ የሚያወዛግቡ አጀንዳዎች ይታገዱ፣ በሚያስማሙን ነጥቦች ላይ ብቻ እንወያይ በማለት ሂደቱን ተቃውመውታል። በመቀጠልም የክልሉ ተወካዮች የቀደመውን አሰራር ይከበር በሚል አቋማቸው ስብሰባውን ረግጠው ወጥተዋል። በጥበቃ ላይ ያሉ የደህንነት አካላትም ለኮሚሽኑ ቃለ ጉባኤ እንዲይዙ የተመደቡ 6 ባለሙያዎችን ከስብሰባው አዳራሽ ማስወጣታቸውንና በአባላቱ ላይ ጫና ማድረጋቸው ተጠቅሷል። በተካሄደው ድምፅ አሰጣጥ የኦሮሚያ ጥያቄ ሶማሌ፣ አፋር፣ ደቡብና ሲዳማ ክልሎች ሲደግፉ፣ የሐረሪ፣ ድሬዳዋና ጋምቤላ ተወካዮች ደግሞ ድምፅ ተአቅቦ አድርገዋል። ሂደቱ ከኮሚሽኑ ገለልተኛ ሕግ ወጥቶ ወደ ፖለቲካዊ ጫና ማደጉ የኮሚሽኑን አጠቃላይ ሕጋዊነትና ተቀባይነት አደጋ ላይ ጥሎታል ተብሏል። የአማራ ብልጽግና ጽሕፈት ቤት ኃላፊም መግለጫ አውጥቷል። የአማራ ብልጽግና ጽሕፈት ቤት ኃላፊው አቶ ይርጋ ሲሳይ በጉባኤው ላይ ባደረጉት ንግግር የአማራን ሕዝብ ጥቅም አሳልፌ ከምሰጥ ሞትን እመርጣለሁ፣ ነገር ግን የአማራን ጥቅም ማስከበር ማለት ከሌሎች ኢትዮጵያውያን ወገኖቻችን መለየት ማለት አይደለም ብለዋል። ኃላፊው አክለውም በአዲስ አበባ የጋራ እንጂ የተናጠል ጥቅም ሊኖር አይችልም። ሁሉም ኢትዮጵያዊ በእኩልነት የሚጠቀምባት አዲስ አበባ ካልተፈጠረች በመጨረሻ ለማንም የማትጠቅም ከተማ ትሆናለች። የሚያስፈልገን የአንዱን በሌላው ላይ የበላይነት ሳይሆን በእኩልነት በፍትህና በጋራ ጥቅም ላይ የተመሰረተች ኢትዮጵያ ናት ሲሉ አጽንኦት ሰጥተዋል። በሌላኛው መረጃችን ጀዋር መሐመድ በፋኖ አመራር ላይ ከባድ ክስ ሰነዘረ። በወለጋ በደረሰ ጥቃትም የባንክ ስራ አስኪያጆች ተገደሉ። በምስራቅ ወለጋ ዞን የጸጥታ መደፍረስና የንጹሃን ግድያ መቀጠሉን ተከትሎ በፖለቲከኛው ጀዋር መሐመድና በፋኖ መካከል ከፍተኛ የቃላት ጦርነት ተቀስቅሷል። የጀዋር መሐመድ መግለጫና የሰነዘረው ክስ ደግሞ ፖለቲከኛው ጀዋር መሐመድ ይፋ ባደረገው መረጃ የፋኖ ከፍተኛ አመራር የሆነው አስረስ ማረ የመከላከያ ደህንነት ሰላይ ነው ሲል የከሰሰ ሲሆን በወለጋ የሚንቀሳቀሰው የፋኖ ቡድን ያስታጠቀውና ያደራጀውም የመንግስት ወታደራዊ ደህንነት ነው ብለዋል። ፖለቲከኛው ጀዋር መሐመድ አክሎም ይህ ግምት ሳይሆን 100% በመረጃና ማስረጃ ያረጋገጥኩት ጉዳይ ነው።
የሰሞኑ የግድያ ዘመቻም ጽምዶ የተባለውን ትብብር ከእንጭጩ ለመቅጨት ስራ ላይ እየዋለ ያለ ታክቲክ ነው ሲል ተናግሯል። የወለጋው ፋኖ የጠቀሜታ ጊዜው ሲያልፍ አመራሩ በሰላም እጁን ሰጥቶ ኦፊሴላዊ የስለላ ድርጅቱ ተቀጣሪ እንደሚሆን የገለጸው ፖለቲከኛው የድርጊቱ ሰለባ የሚሆነው ግን ምስኪኑ ህዝብ ነው ሲል ስጋቱን ገልጿል። ፋኖ አስረስ ማረ ለቀረበበት ክስ እስካሁን ምላሽ ያልሰጠ ሲሆን በወለጋ የሚንቀሳቀሱ ታጣቂዎች ግን በመንግስት አልተደራጀንም ሲሉ የቀረበባቸውን ውንጀላ አስተባብለዋል። በሌላ በኩል በምስራቅ ወለጋ ዞን ጊዳ አያና ወረዳ ቱሉ ሌንጫ በተባለ ቦታ በአማጽያን የተፈጸመው ጥቃት ተከትሎ የንጹሃን ህይወት ማለፉን የጀርመን ድምፅ ዶቼ ቬሌ ዘግቧል። እንደ ዘገባው ከሆነ ከጊዳ አያና ወደ ነቀምቴ የሶስት ባንኮችን ገንዘብ አጅበው በሚጓዙ የጸጥታ አካላትና አብረዋቸው በነበሩ ወደ 30 በሚጠጉ የህዝብ ማመላለሻና የጭነት ተሽከርካሪዎች ላይ ጥቃት ተሰንዝረዋል። በጥቃቱ የሶስቱም ባንኮች ስራ አስኪያጆችና በርካታ ሲቪሎች መገደላቸው ታውቋል። በአካባቢው ደግሞ የሚከሰተውን የጸጥታ መደፍረስ፣ የግድያና የንብረት ውድመት ድርጊቱን በመቃወም በጊዳ አያና ከተማ ህዝባዊ ተቃውሞ ሰልፎች መካሄዳቸው ተገልጿል። በቀጣይ ዜና የኢትዮጵያ ጦር ስትራቴጂካዊ ቦታዎችን ለቆ መውጣቱን ተከትሎ ግብጽና ሶማሊያ ጥብቅ ውይይት አደረጉ። የኢትዮጵያ ጦር በሶማሊያ የሚገኙ ስትራቴጂካዊ ስፍራዎችን ለቆ በወጣ ማግስት ካይሮና ሞቃዲሾ በአፍሪካ ቀንድ ወቅታዊ ሁኔታዎችና በኢትዮጵያ ዙሪያ ያተኮረ ከፍተኛ የዲፕሎማሲያዊ ውይይት ማካሄዳቸው ተሰማ። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የሶማሌ ውጭ ጉዳይ ሚኒስትር አብዱ ሰላም አብዲ አሊ በማክሰኞ ዕለት ባደረጉት የስልክ ውይይት በቀጠናዊ ደህንነትና በሁለትዮሽ ስትራቴጂካዊ አጋርነታቸው ዙሪያ በጥብቅ መክረዋል። አህራም ኦንላይን የተሰኘው የግብጽ መገናኛ ብዙሃን እንደዘገበው ሚኒስትር ባድር አብድላቲ ግብጽ በሶማሊያ ለሚንቀሳቀሰው አዲሱ የአፍሪካ ህብረት ድጋፍና የማረጋጋት ተልዕኮ ወይም አሚሶ የምታደርገውን ተሳትፎ በማንሳት ለስምሪቱ ዘላቂ የፋይናንስ ምንጭ ማረጋገጥ እንደሚገባ አጽንኦት ሰጥተዋል። ሚኒስትሩ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት ተልዕኮች በቂ ዓለም አቀፍ በጀትና ድጋፍ እንዲመደብ ጥሪ አቅርበዋል። አብዱላቲ ግብጽ ለሶማሊያ አንድነት፣ ሉዓላዊነትና የግዛት አንድነት ያላትን የጸና ድጋፍ በድጋሜ ያረጋገጡ ሲሆን የሶማሊያን ሉዓላዊነት የሚነኩ ማናቸውም የተናጠል እርምጃዎች ካይሮ ውድቅ እንደምታደርግ አስታውቋል። አክለውም ሶማሊያ አገራዊ ተቋማቷን ለማጠናከርና ሽብርተኝነትን ለመዋጋት የምታደርገውን ጥረት ግብጽ እንደምትደግፍ ገልጸዋል። በበኩላቸው የሶማሊያው የውጭ ጉዳይ ሚኒስትር አብዱ ሰላም አብዲ አሊ ደግሞ ግብጽ ለሶማሊያ ሉዓላዊነትና አንድነት የምታደርገውን ወጥ የሆነ ድጋፍ አድንቀዋል። ሞቃዲሾ ከካይሮ ጋር ያላትን የቅርብ ቅንጅትና ምክክር ይበልጥ አጠናክራ ለመቀጠል ፍላጎት እንዳላትም ሚኒስትሩ አረጋግጠዋል። በመጨረሻም የኢትዮጵያ መንግስት የጣሊያንን አምባሳደር ከአዲስ አበባ አባረረ። ዲፕሎማሲያዊ ውጥረቱም ተካሯል። የኢትዮጵያ መንግስት በአዲስ አበባ የጣሊያን አምባሳደር የሆኑትን ቼዛሬ ፋብሪዝን ፐርሶናንን ግራታ ወይም ደግሞ ያልተፈለጉ ሰው በማለት ከሀገር ማባረሩ ተገለጸ። ሹመታቸውን በተቀበሉ በ10ኛ ወራቸው ከአዲስ አበባ እንዲወጡ የተደረጉት አምባሳደሩ መዲናዋን ለቀው ወደ ሮም መመለሳቸውን ቮይስ ኦፍ ኤሚሬትስ የተሰኘው የአረብ ኤሚሬቶች ድህረ ገጽ ዘግቧል። እንደ ዘገባው ከሆነ የአምባሳደሩ መባረር በሚስጥር ተይዞ የነበረ ቢሆንም መረጃው ግን ዘግይቶ ሊወጣ ችሏል። የአምባሳደሩ እርምጃ የጠቅላይ ሚኒስትር አብይ አህመድ የቅርብ ሰዎችን ጨምሮ ከፍተኛ የኢትዮጵያ ባለስልጣናትን ያበሳጨ ሲሆን ዋናው መንስኤም አምባሳደሩ በኤምባሲው የቪዛ ስጣት አሰራር ላይ ያካሄዱት ተቋማዊ ማሻሻያ ነው። አምባሳደር ፋብሪዝ በኤምባሲው አስተዳደራዊ ማሻሻያ በማድረግ የቪዛ አገልግሎቱን ለቪኤፍኤስ ግሎባል አሳልፈው መስጠታቸው ተገልጿል። ይህ አሰራር ተቋማዊ ተማኝነትን ለማስፈን ያለመ ቢሆንም ከኢትዮጵያ መንግስትና ከጠቅላይ ሚኒስትሩ ጋር ቅርበት ካላቸው አካላት ከፍተኛ ተቃውሞና ትችት አስተናግዶበታል። አምባሳደርን ማባረር ከዲፕሎማሲያዊ ግንኙነት መቋረጥ ቀጥሎ ያለ ከባድ እርምጃ በመሆኑ በሁለቱ ሀገራት መካከል ያለው የረጅም ዘመን የፖለቲካ እምነት በእጅጉ እንዲቀዘቅዝ አድርጎታል። የጣሊያን መንግስት በሮም የሚገኙትን የኢትዮጵያን አምባሳደር ባለማባረር እስካሁን ዝምታን መርጧል። ሆኖም ዲፕሎማቶች ወደፊት አገሪቱ ግንኙነቷ ወደ ታችኛው የዲፕሎማሲ እርከን ሊያወርደው ይችላል የሚል ስጋታቸውን ገልጸዋል።
የቪዛ አሰራሩን ለማጥራት የተወሰደው እርምጃ በዚህ መልክ መቋጨቱ ወደፊት ለኢትዮጵያን የሚሰጠው የቪዛ ሂደት ላይ የበለጠ የአሰራር መጥበቅ ወይም ከፍተኛ መዘግየት ሊያስከትል እንደሚችልም ተጠቅሷል። ክቡራትና ክቡራን የቻናላችን ቤተሰቦች መረጃዎቻችን እነዚህን ይመስሉ ነበረ። እስከ ፍጻሜው ስላደመጣችሁ እናመሰግናለን።